2 ፕላስ ይሄ ማለት 2 ፕላስ -4 ማለት ነው። ካስተዋላችሁት በደንብ 2 ከማጋ ሲሚላር ነው። 2 ሲቀነስ 4 ማለት 2 ላይ ሲደመር -4 ቁጥር መደመር። ምን ማድረግ ትችላላችሁ? እናንተም የሰምን ፎርሙላ ተጠቅማችሁ ምን ማድረግ ነው? ኔጌቲቭ ቁጥር ማስገባት ነው። አሁን ለምሳሌ እዚህ ጋር 3 እና -d ካረኩኝ ምን እያልኩኝ ነው? d3 ላይ ያለውን ሴል አለ ከዛ ላ d4 ላይ ያለው ደግሞ 87 ነው። 52 ሲቀነስ 87 እያልኩት ነው ማለት ነው በሌላ አባባል። እንዲህ እያደረጋችሁ ኔጌቲቭ ቁጥርም እየተጠቀማችሁ መቀነስ ትችላላችሁ። የሰብትራክሽን ለብቻ ፈንክሽን የለውም። ሰምን በኔጌቲቭ ቁጥር ስትጠቀሙት ራሱ መቀነስ ይሆናል ማለት ነው። እንዲህ እያደረጋችሁ መስራት ትችላላችሁ። ግድ ሬንጅ ብቻ ያስፈልጋችሁም። ኮማ እያደረጋችሁ የሴሉንም ስም ስትጽፉት ራሱ አውቶማቲካሊ ይደምርላችኋል ማለት ነው። እሺ ሰም አለ፣ ሌላም አለ፣ ፕሮዳክት አለ። ለምሳሌ አሁን ፕሮዳክት ማለት ማባዛት ነው። ፕሮዳክት የሚባለው ፈንክሽን አለ። ዋና ስራው ምንድን ነው? የሰጣችሁትን ሴል ላይ ያለውን ዳታ ያባዛላችኋል። d3 d4 ካልኩኝ ምን ያደርጋል? ሁለቱን አባዝቶ ያወጣላችሁ። you can always check በካልኩሌተር ግን ያው it performs well excel። ሁለቱን አባዝቶ ያወጣላችኋል። ፕሮዳክት አለ፣ ሰም አለ፣ ሌሎችም አሉ። እነሱን ለማየት እንሞክራለን። ለምሳሌ አሁን ሌላ ፈንክሽን ምን አለ? ሚኒመም እና ማክሲመም ይባላል። ለምሳሌ አሁን በማትስ ላይ አሁን እናንተ በእንግሊሽ ላይ አሪፍ ውጤት የመጣው ማክሲመም ቁጥሩ ስንት ነው የሚለውን ማወቅ ከፈለጋችሁ ምን ማድረግ ትችላላችሁ? ማክስ የሚባል ፈንክሽን መጠቀም ትችላላችሁ። ማክሲመም ቁጥር እንዲወጣላችሁ የምትፈልጉ ከሆነ ምን ታደርጋላችሁ? ኢኳልስ ቱ ብላችሁ ማክስ ትላላችሁ። ማክስ ካላችሁ በኋላ ኦፕን ክሎዝ ፓሬንቲሲስ ሁሌ ታደርጋላችሁ። ከዛ በኋላ ውስጡ ነው የምጽፉት። አሁን እዚህ ጋር የምጽፉት ምንድን ነው? ሬንጅ ሊሆን ይችላል ወይም የሴሎች ስብስብ ሊሆን ይችላል። ሬንጅ ግን ኢት ሜክስ ኢት ኢዚየር፣ ማለትም ትንሽ እንዲጽፉ ይረዳል። አሁን እንግሊሽ ላይ ያለውን ትልቁ ቁጥር ማወቅ ነው የፈለጋችሁት። ሬንጅ ትሰጡታላችሁ። ከd3 ጀምሮ እስከ ስንት ነው? እስከ d11 ድረስ ያለው ነው። ምን እላለሁ? ከd3 እስከ d11 ያለው ሬንጅ ውስጥ ማክሲመም ቁጥሩን አውጣልኝ ማለት ፈልግ እንዲህ ማድረግ ትችላለህ። ኢንተርሰል ስናወጣልኝ 98 አለ፣ 99 ወይም 100 ሚል የለም። ትልቁ አሁን ይሄ ነው። ይሄ ማክሲመም ሪዛልት ይሁን የማን የእንግሊሽ። እሺ ሴም ጎስ ፎር ሲቪክስ። የሲቪክስን ማክሲመም ማወቅ ከፈለጋችሁ ምን ታደርጋላችሁ? ኢኳልስ ቱ ማክስ እናደርጋለን። ኦፕን ክሎዝ ፓሬንተሲስ አድርገን ውስጡ አርጊመንት እንከታለን። አርጊመንት የምንላቸው ውስጡ መንከታቸው ሬንጆች ወይም የሴሉ ስም ነው ማለት ነው። በዚህ ጊዜ ሲቪክስ የሚጀምረው ከየት ነው? ከኢ3 እስከ ኢ11 ነው። ኢ3 እስከ ኢ11 ድረስ አድርጓለሁ ማለት ነው። ኢንተር ስነካ ምን ይወጣል? 96 ይወጣል። እዚህ ጋር 96 is the largest። እንዲህ እያላችሁ ምን ማድረግ ነው? ማክሲመም ሪዛልቱን መጻፍ ነው ማለት ነው። ሚኒመም ሪዛልት ትንሹ ሪዛልት ስንት ነው የሚለውን ማወቅ ከፈለጋችሁ ተመሳሳይ ኢኳልስ ቱ ብላችሁ ሁሌ በኢኳልስ ቱ ሳይን ነው የምትጀምሩት። ሚን ትላላችሁ which stands for minimum። ከዛ ላ ኦፕን ክሎዝ ፓሬንቲሲስ ታደርጉና ውስጡ ሬንጁን ድጋሚ መጻፍ ነው። በዚህ ጊዜ ከኢ3 እስከ ኢ11 ድረስ አለ። እዚህ ጋርም እንደዛ ተመሳሳይ እያደረጋችሁ መስራት። ይሄኛው ሚን ትሉና ከኢ3 ከኢ3 እስከ ኢ11 አድርገን እንሰራዋለን። I think this is D አላየሁት። ከዲ3 እስከ ዲ11 ድረስ ያለውን ይሰራልናል። ይሄኛው ደግሞ ሚን ከኤፍ3 እስከ ኤፍ11 ድረስ ያለውን ይሰራል። እንዲህ ያደረጋችሁ አሁን በዚህ ጊዜ ቼክ ካደረጋችሁት 62 is the minimum። ከ62 ውጭ 50 ቤት 40 ቤት የለም። እዚህ ጋርም 44 ትንሹ ነው። እንዲህ ያደረጋችሁ ማክሲመም ሚኒመም ማወቅ ትችላላችሁ ማለት ነው።
እሺ የሰራችሁትን ፎርሙላ ማወቅ ስትፈልጉ ደብል ታፕ ስታደርጉት እዚህ ጋር ያሳያል፣ ወይም እዚች ጋር ማየት ትችላላችሁ። ዲስ ኢዝ ኖን አስ ፎርሙላ ቦክስ። ፎርሙላ ቦክስ ይባላል። እንደዚህ አይነት ፎርሙላዎችን ስትሰሩ የምታዩበት ነው ማለት ነው። ይሄ 90 የሚለው ነው የሚታያችሁ እዚህ ጋር። ቦክሱ ላይ ግን ካያችሁት ፈንክሽን ፎርሙላ የሰራችሁትን ታገኛላችሁ ማለት ነው። እንዲህ እያደረግን መስራት እንችላለን። ብዙ አይነት ፈንክሽኖች አሉ። እነዚህን አቬሬጅንም ግሬድም ስንሰራ እንጠቀመዋለን። ለምሳሌ አሁን አቬሬጅ ለማውጣትም የራሱ የሆነ ፈንክሽን አለ። አቬሬጅ ስንል ምን ማለት ነው? የሶስቱ ድምር ሲካፈል ለሶስት ማለት ነው። ለብዛት ማካፈል አቬሬጅ ሚን ካልኩሌት ማድረጊያ። እንደዚህ አቬሬጅን ካልኩሌት ማድረጊያ ኤክሴል የራሱ የሆነ ፈንክሽን አለው ፕሮቫይድ የሚያደርግላችሁ። እንዴት ነው የምጽፉት? አቬሬጅ ትላላችሁ፣ ግን ሁሌ ፊት ለፊቱን ማድረግ አለባችሁ። ኢኳልስቱ ሳይን ታደርጉታላችሁ። ኢኳልስቱ ሳይን ካላደረጋችሁ ፈንክሽን ፎርሙላ መሆኑን አይደንቲፋይ አያደርገው። አቬሬጅ ትሉና እዚች ጋር ምንድን ነው የምታስገቡት? ሬንጁን ነው። ድጋሚ ሬንጅ ነው የምታስገቡት እዚህ ጋር። አሁን እኔ የእንትናን የሰለሞን መጀመሪያ ላለ የሰለሞንን አቬሬጅ ነው ማወቅ የፈለግኩት። የምናደርጋለው እስኳስቱ አቬሬጅ ልና ቁጥሩ ብቻ መጻፍ እዚህ ጋር። የምናደርጋለው ከዲ3 እስከ ኤፍ ድረስ ያለውን ደምርና አቬሬጁን አውጣልኝ ያልኩት። አውቶማቲካሊ ምን ያደርጋል? የአቬሬጅ ፈንክሽን ስራው ምንድን ነው? በሰጣችሁት ሴል ብዛት ምን ያደርግላችኋል? ደምሮ ያካፍልላችኋል። አሁን ከረንትሊ 3 ሴል ነው ሰሌክት ያደረኩታ። ውስጡ ያለውን ይደምርና 52 ሲደምር 78 ሲደምር 86 ይደምርና ለስንት ያካፍላል? ለ3 ያካፍላል። they are very smart እና በሰጣችሁት ልክ ሰሌክት ባደረጋችሁት ሴል ሬንጅ ውስጥ ቁጥሩን ካውንት ያደርግና በዛ ልክ ያካፍላል ማለት ነው። አሁን የሰለሞን አቬሬጁ ይሄ ነው። የእንትና ሌላ ማን ያለው? የአበበ። የአበበን ከፈለግን ደግሞ ኢኳልስቱ አቬሬጅ እንልና ኦፕን ክሎዝ ፓረንቲሲስ አድርገን ውስጡ ምንድነው ሬንጅ መጻፍ ብቻ ነው። ኢንግሊሽ አለ ከዲ3 ነው የሱ ጀምሮ እስከ ከዲ4 ሶሪ ከዲ4 ይጀምርና እስከ ኤፍ4 ድረስ ይሄዳል። እንዲህ እያደረጋችሁ መስራት ትችላላችሁ ማለት ነው። ሌሎቹ አሁን እዚህ ጋር ካያችሁት ተመሳሳይ ስራ ነው እየሰራሁት ያለሁት። መጀመሪያ ላይ እዚች ጋር ፎርሙላ ቦክሱ ጋር ካያችሁ አቬሬጅ ወስጄ ከዲ3 እስከ ኤፍ3 ነው። እዚህ ጋር ከዲ4 እስከ ኤፍ4 ነው ካያችሁት። ምን ማድረግ ይችላል? ተመሳሳይ ፈንክሽን ተመሳሳይ ፓተርን እየሄድኩኝ ከሆነ ምን ማድረግ ትችላለሁ? ይሄንኑ ድራግ ማድረግ አውቶ ፊሊንግ ኮንሰፕትን እዚህ ጋር መጠቀም ትችላላችሁ። ራሳችሁ ታይፕ ከማድረግ እንደዚህ መስራት ትችላላችሁ። አሁን ላሳያችሁ። ይሄን 92 የመጣው ከየት ነው? አቬሬጅ ወሰደና ከዲ5 እስከ ኤፍ5 ከረንትሊ ያለው ሮዋችሁ 5ኛ ላይ ነው። 85ን እዚህ ጋር ካየን ከ6 እስከ 6 እንዲህ እያለ ይቀጥልላችኋል። እንደዚህ ተመሳሳይ ፎርሙላ የምትጠቀሙ ከሆነ አውቶ ፊሊንግን መጠቀም ትችላላችሁ ማለት ነው። አቬሬጁን እንደዚህ ያገኛል። አቬሬጅ የሚባለውንም ፈንክሽን አየን ማለት ነው። ቤዝድ ኦን ዲስ ግሬድ እናውጣ። ቀጣይ ግሬድ ሲባል አይደር ኤ አይደር ቢ አይደር ሲ አይደር ዲ አይደር ኤፍ እያደረገ ማለት ነው። በእንደዚህ ግሬዱን ለመስራት እንሞክር። አሁን ምንም አይነት ግሬድ የምትሰጡት ቤዝድ ኦን ዲ አቬሬጅ ነው። ለምሳሌ 72 ከሆነ በማና በመሃል ነው፣ በ80 እና በ70 መሃል ነው። ምን ማድረግ እንችላለን ማለት ነው? ከ70 በላይ ከሆነ ቢ ነው የምንሰጠው ማለት ነው። እንዲህ ቢ መጻፍ እንችላለን። 69 ከሆነ ምን ማለት ነው? ኦልሬዲ የምናጠጋጋ ከሆነ እናጠጋጋለን 70፣ ግን ስቲል ሲ ነው የሚሆነው ከ60 በላይ ከሆነ ሲ ይሰጠዋል። 92 ከ80 በላይ ስለሆነ ኤ። እንዲህ እያልን መሄድ እንችላለን። ነገር ግን የበፊቱ ኮንሰፕት የሆነ ግሬድ አፕዴት ስታደርጉ ምን ማድረግ ይጠበቅባችኋል? እዚህ ጋር ሄዳችሁ አፕዴት ማድረግ ይጠበቅባችኋል ማለት ነው። አሁን ለምሳሌ የ69ን ላሳያችሁ። 48 ነው ያገኘውን በል
አፕዴት አደረግነው። ይሄ 71 ሆነ። 71 አሁን የት ውስጥ ነው መሆን ያለበት? ቢ ውስጥ ነው መሆን ያለበት። ነገር ግን ስቲል ሲ ነው። እሱን አፕዴት እናደርገዋለን ማለት ነው። እንደዚህ አፕዴት ማድረግ ልትረሱ ትችላላችሁ አንዳንዴ በጣም ብዙ ስራ ሲሆን እና እሱን እንዴት ሶልቭ ማድረግ ይችላል? ኢፍ የሚባል ፈንክሽን መጠቀም እንችላለን በኤክሴል ላይ ማለት ነው። ኢፍን ስትጠቀሙ እንዴት ነው? ወርክስ ቤዝድ ኦን ኮንዲሽን። ቤዝድ ኦን ኮንዲሽን የሆነ አውትፑት እንዲወጣላችሁ የምትፈልጉ ከሆነ ይሰራላችሁ ነው። ለምሳሌ ነገ የሚዘንብ ከሆነ ዣንጥላ ይዛለሁ። ነገ ከዘነበ ዣንጥላ ትይዛላችሁ፣ ካልዘነበ ግን አትይዙትም። እንደዛ ቤዝድ ኦን ኮንዲሽን የሆነ ነገር ዲስፕሌይ ማድረግ የምትፈልጉ ከሆነ ኢፍ ፋንክሽንን መጠቀም ትችላላችሁ ማለት ነው። እና ዲስ ኢፍ ፋንክሽን ትጽፉት እንዴት ነው? ኢኳልስ ቱ ትሉና ኢፍ ትላላችሁ። ኢፍ ትሉታላችሁ ማለት ነው። ላይክ ዘ ኢንግሊሽ ኢፍ። እሺ ኢፍ ካላችሁ በኋላ ሁሌ ፋንክሽኖች ኦፕን እና ክሎዝ ፓረንቲሲስ አላቸው። አሁን እዚህ ጋር ሆቨር ስታደርጉበት ራሱ 3 አርጊመንት እንዳላቸው ያሳያቸዋል። የመጀመሪያው ሎጂካል ቴስት ነው። ማለትም ኮምፔር የምታደርጉት ከሆነ ኮንዲሽናችሁን ታስገባላችሁ። አሁን የኔ አንደኛው ኮንዲሽን ምንድን ነው? አቬሬጁ ከ80 ከበለጠ እንዲሰራ ኤ እንዲመጣ፣ ከ70 ከበለጠ ቢ እንዲመጣ እንዲያለ እንድንሰራ ነው። መጀመሪያ የምናስገባው አርጊመንታችን ውስጥ ሎጂካል ቴስት ነው። ሁለተኛ ትሩ ከሆነ የምናስገባው ቫሊዩ ነው። ሶስተኛው ደግሞ ፎልስ ከሆነ እንዲወጣልን የምንፈልገው ቫሊዩ ነው። እዚህ ጋር ትንሽ ስቴፖች የምንሄድበት ይኖራል። ኮንዲሽን ቼክ የምናደርገው ስንት ነው? በዚህ ጊዜ ከ80 ከበለጠ፣ ከ70፣ ከ60፣ ከ50 እና ከ40 ነው። እሱን ለመስራት ምን እናደርጋለን? ኮንዲሽን ምን እናደርጋለን? መጀመሪያ ሎጂካል ቴስታችን እናስገባለን። መጀመሪያ ቼክ የማደርገው ምንድነው? አቬሬጅ ለምሳሌ አሁን የሰለሞን 72 ነው። 72 የሚለውን ከ80 ይበልጣል ወይስ ያንሳል የሚለውን መጻፍ ነው። እንዳልኳችሁ ላይክ ኖርማል ዳታውን ብትጽፉ ችግር የለም። ነገር ግን አፕዴት ቢደረግ ችግር ሊያመጣባችሁ ስለሚችል ምን ማድረግ ትችላላችሁ? ከነገ የተቀመጠበትን የሴሉን ስም ትጽፋላችሁ። በዚህ ጊዜ አቬሬጃችሁ ምን ስም ማን ነው? ሰለሞን ያለበት H3 ነው። መጀመሪያ H3 መጀመሪያ ቼክ ማድረገው ኮንዲሽን ምንድነው? ከ80 ከበለጠ ነው። if H3 is greater than 80 እልና ኮማ አደርጋለሁ። ኮማ ካረኩኝ በኋላ ራሱ ሃይላይት ያደርግላችኋል። ትሩ ከሆነ ቫሊዩ ትሩ ካልሆነ የሚለውን እንድትሰሩበት። whenever እንደዚህ አይነት ነገር ስታደርጉ እንደዚህ አይነት ኢቫሉዌሽን ስትሰሩ either true or false ነው ሪተርን የሚደረግላችሁ። based on this result ትሩ ከመጣ ምን ይደረግ? ትሩ ከመጣላችሁ ዋና ስራችሁ ምንድነው? ኤ የሚለውን ዲስፕሌይ ለማድረግ ነው ከ80 ከበለጠ። and if ስቴትመንት ላይ ሌተሮችን ወይም ቴክስቶችን ዲስፕሌይ የምታደርጉ ከሆነ ምን ታደርጋላችሁ? በደብል ኮት ውስጥ ትጽፉታላችሁ። እዚህ ጋር በደብል ኮት ውስጥ ትጽፉታላችሁ። አሁን እዚህ ጋር ደብል ኮት ውስጥ አድርጌ ኤ የሚለውን እጽፋለሁ ማለት ነው። እንደዚህ ኢፍ H3 ማለትም ከረንት 72 ከ80 ከበለጠ ኤን ፕሪንት አድርግልኝ እለዋለሁ። ካልሆነስ እቺ ኤ ዲስፕሌይ የምትደረግስ ካልሆነ ደግሞ ምን አደርጋለሁ? ድጋሚ ሌላ ኮንዲሽን ያስፈልገኛል አይደለም? ከ80 ካልበለጠ የቀሩት ከ70 ከ60 ወይም ከ50 ሊሆን ይችላሉ። እሱን ቫሊዩ ፎልስ የሚለው ላይ ምን አደርጋለሁ? ድጋሚ አናዘር እዚህ ጋር ራቅ ብዬ ልጻፍላችሁ ኢፍ እጽፋለሁ። ድጋሚ ይሄ ቫሊዩ ተደርጎ ትሩ ከሆነ ኤ ይወጣል። ካልሆነ ደግሞ ድጋሚ ኮንዲሽን ቼክ ማድረግ ያስፈልገኛል። 70 60 50 ሊሆን ይችላል። ኢፍ ለና ድጋሚ ኦፕን ክሎዝ ፓረንቲሲስ ከፍታለሁ። ይሄ ኮንዲሽን ፎልስ ሲሆን ይሄኛው ኢፍ እንዲከፈትልኝ ማለት ነው። ኢፍ ለና ምን አደርጋለሁ? ድጋሚ ሎጂካል ቴስት አስገባለሁ። ማንኛው ኮምፔር ማድረገው H3 ከ70 ጋር ከ70 ከበለጠስ ከ80 ካልበለጠ then ከ70 የሚበልጥ ከሆነ which means either 75 ነው 78 ሊሆን ይችላል። እንደዛ ከሆነ ግሬዱ ምንድነው? ቢ ነው የሚሆነው። ግሬዱ ቢ ነው የሚሆነው። እሺ ነን ጨረስን። ትሩ ከሆነ ፎልስ ከሆነስ? ፎልስ ከሆነ ምን ማድረግ አለባችሁ? ድጋሚ ኢፍ መክፈት አለባችሁ። ድጋሚ ኢፍን ከከፈታችሁ በኋላ ምንድነው የምታደርጉት? ፎርሙላውን መጻፍ ነው። ፎርሙላውን ስጽፉት ቀጥሎ ኢቫሉዌት የሚደረገው ማነው? 60 ነው። H3 ከ60 ጋር
ኮምፔር ታደርጉታላችሁ። ከዛ ኢቫሉዌት ተደርጎ ትሩ ከመጣ ግሬዳችሁ ሲ ነው። ካልሆነ ደግሞ ድጋሚ ምን ማድረግ አለባችሁ? ለ50 ቼክ ማድረግ አለባችሁ። ድጋሚ ኢፍ ትሉና ትጽፋላችሁ ኤች3 ከ50 ይበልጣል። ከ50 የሚበልጥ ከሆነ ለኔትስ ዲ፣ ካልሆነ ደግሞ የመጨረሻ ቼክ ታደርጋላችሁ። ኢፍ ታደርጉና ኤች3 ከ40 ሚያንስ ከሆነ መጨረሻው ከ40 ሚያንስ ከሆነ ሙሉ ለሙሉ ምንድን ነው ማለት ነው? ኤፍ ነው ማለት ነው። ኤፍ ታደርጋላችሁ። ከዛ ላ እንዲያድጋችሁ ትጨርሳላችሁ። ከኤፍ በኋላ ካልሆነስ ማለትም ከኤፍ በኋላ ሚያንስ ከሆነ በቃ ኤፍ ፎልስ አድጋችሁ ቫሊዩ ትሩ አድጋችሁ መጨረስ ትችላላችሁ ማለት ነው። ዋና ኮንዲሽን ቼክ የምናደርገው ይሄ ነው። አንዳንዴ እዚህ ጋር አሁን ኢፍ አያስፈልገንም። አሁን ካሰባችሁት እዚህ ጋር ችኛው የ40 ቼክ ማድረግ አታስፈልግም። ለምን እንደሆነ ላሳያችሁ። አሁን እዚህ ጋር ከ80 ከበለጠ ኤ አድጋለሁ። ፎልስ መጣ። ፎልስ ከሆነ ወደዚህ ይሄዳል። ከ70 ይበልጣል አለ። ከ70 ካልበለጠ ምን ማለት ነው? በ60 መሀል ሊሆን ይችላል። ከ60 ቼክ አደረግን አይሆንም። ከ50 ካልበለጠ ምን ማለት ነው? ከ40 በታች ነው ማለት ነው። 49 48 እያለ መሄድ ነው። ከ50 በታች የሆኑ ነገር እንዳለ ምን እንዲሆን ማድረግ እንችላለን? ኤፍ እንዲሆን ማድረግ እንችላለን። እንዲያድገን እንጨርሳለን። ኤ የማይመጣ ከሆነ ቢን ቼክ እናደርጋለን። ቢ ማይመጣ ከሆነ ሲ ማይመጣ ከሆነ ዲ ካልመጣ በቃ ኤፍ ነው ማለት ነው። እንዲያድገን ከጨረስን በኋላ የከፈትነውን ፓሬንቴሲስ ምን እናደርጋለን? እንዘጋለን። አሁን እዚህ ጋር ስንትን የከፈትነው? 1 2 3 እችኛዋ 3 እና 4 እናደርጋለን። 4 ጊዜ እንዘጋለን ማለት ነው። 4 ጊዜ ከዘጋን በኋላ ኢንተር ስንለው ምን ያደርግልናል? ግሬዱ ቢ ብሎ ያሳያል። አሁን ይሄ እንዴት ነው ኢቫሉዌት ያደረገው? ኤች3 72 ናት። 72 ከ80 ይበልጣል። ፎልስ ከሆነ ምን ያደርጋል? ወደዚህ ይመጣል። ትሩ ከሆነች እቺ ናት። ፎልስ ከሆነ ደግሞ ይሄ ነው። ይሄኛውን ኢቫሉዌት ያደርጋል። 72 ከ70 ይበልጣል ይላል። ትሩ ከሆነ ምን ያደርጋል? ቢ ምትለዋን ዲስፕሌይ ያደርግላቸዋል ማለት ነው። እንዲያድጎ ነው እየሰራው። ሌሎቹም በዚህ ግሬድ እንዲቀመጡላችሁ የምትፈልጉ ከሆነ በዚህ ላይክ ምን ማድረግ ነው የሚጠበቅባችሁ? አውቶፊል ስታደርጉት ምን ያደርጋል? በራሱ ኤቢ እያለ ይሰጣቸዋል። 71 92 አሁን 92 እንዴት ነው የመጣው? 92 ቼክ ይደረጋል። ከ80 ይበልጣል። ከ80 ከበለጠ ኤ ምትለው ትሩ ትሆናለች። ካልሆነ ግን ወደዚህ ኮንዲሽን ይሄዳል ማለት ነው። እሺ እንዲህ እያደረገ ነው። ሲ የመጣው እንዴት ነው? አሁን 70 ከ80 ከበለጠ ኤ ያላችሁ አይደለም። ወደዚህ እንመጣለን። ሁሌ እንደዚህ ከሰራችሁ በኋላ መርሳት የለባችሁም ፓሬንቴሲሱ ማለት ነው። ይሄውና እንዲያውን አሁን እዚህ ጋር ሰሌክት ሳደርገው የትኛው እንደተዘጋ ማየት ትችላላችሁ። እንደዚህ ማለት ነው። እንዲያደርጋችሁ የግሬድ ጀነሬት ማድረግ ትችላላችሁ። አሁን ሌላ ፈንክሽን ያየነው ኢፍን ነው ማለት ነው። እሱን ካየን በኋላ እስቲ አንድን ጨምር። አንድ ፈንክሽን which is ራንክ የሚባል ፈንክሽን ለማየት እንሞክር። ራንክ ማለት ምን ማለት ነው? ራንክ የምንለው ላይክ የደረጃ ማለት ነው። ደረጃ አሁን ቤዝድ ኦን ዴር ሪዛልት አንደኛ፣ ሁለተኛ፣ ሶስተኛ የወጣው ማን ነው የሚለውን ለማሳወቅ እዚህ ጋር ራንኩን ማሳየት ፈለግኩኝ። ምን ማድረግ እችላለሁ? ራንክ የሚባል ፈንክሽን መጠቀም እችላለሁ። ዲስ ራንክ ፈንክሽን ለመጠቀም እሱ 3 ፓራሜትሮች 3 አርጊመንቶች አሉት። whenever you want to use a function ኢኳል እሱ ትሉና የፈንክሽኑን ስም ትጽፋላችሁ። በዚህ ጊዜ የራንክ ፈንክሽን ራንክ ይባላል። ኦፕን ክሎዝ ፓሬንሲስ ታደርጋላችሁ። ከዛ ላ ራንክ ማስገባት ስፈልጉ ማለት ነው። እዚህ ራንክ የሚባለው ፈንክሽን 3 አርጊመንቶች አሉት እዚህ ጋር እንደምታዩት ማለት ነው። እዛው ከርስራችሁን ዛሬ ስታዩት ማየት ትችላላችሁ። ነምበር አለ መጀመሪያ፣ ሁለተኛ ሬፍ ምንላለ። ሬፍ ማለት ሬንጅ። አንድ ነገር ራንክ ለማድረግ መጀመሪያ ሬንጁን አይታችሁ ነው። በአንድ ክፍል ውስጥ አንደኛ ተማሪ የወጣው እንትና ነው ሲባል ከሌሎቹ ግሬድ ታይቶ ነው የሱ አንደኛ እንዲወጣ ቢያሳወቀው። እናንተም ራንክ ፈንክሽን ስትጠቀሙ መጀመሪያ ኮምፔር ማድረግ የምትፈልጉትን ቁጥር ትጽፋላችሁ። ሁለተኛ ሬንጅ ማለት በዚህ ጊዜ
በእነዚህ ከነዚህ መሀል ኮምፔር እያደረግን አንደኛ፣ ሁለተኛ፣ ሶስተኛ የምንለው። ሶስተኛው ደግሞ ኦርደር ነው። ኦርደር ሲባል አሁን ትልቁ ቁጥር ከዚህ ሬንጅ ውስጥ ትልቁ ቁጥር አንደኛ እንዲወጣ ከፈለግን ዲሴንዲንግ እንለዋለን። አሴንዲንግ ስንለው ደግሞ አንደኛ የሚወጣው ሰው ትንሹ ቁጥር የያዘው ነው ማለት ነው። አሴንዲንግ ሲባል ማለት ነው ከላይ ወደ ታች ነው፣ ከትንሽ ወደ ትልቅ። ዲሴንዲንግ ሲባል ደግሞ ከትልቅ ወደ ትንሽ ነው። ትምህርት ቤት ላይ ደግሞ ግሬድ ራንክ የሚደረገው ከየት ነው? ከትልቅ ወደ ትንሽ ነው። ባይ ዲፎልት ይሄ ራንክ የሚባለው ፈንክሽናችን ከትልቅ ወደ ትንሽ ነው የሚሄደው፣ ራንክ ቁጥር የሚሰጠው ማለት ነው። እዚህ ጋር መጀመሪያ የሰለሞንን አሁን መጀመሪያ ላይ ያለው ሰው ማነው? ሰለሞን ነው። የሰለሞንን ራንክ ማወቅ ከፈለግኩኝ በአቬሬጁ ነው ካልኩሌት የምናደርገው። መጀመሪያ የአቬሬጁን ሴል ስም እጽፋለሁ። ከረንትሊ 72 ነው ያለው። ኤች3 የሚለውን እጽፋለሁ። ከዛ ኮማ አድርጌ ምንድን ነው የምጽፈው እዚህ ጋር ሬንጅ። የሰለሞንን 72 ከማጋ ነው ኮምፔር የማደርገው? ከሙሉ ከዚህ ነው። ምን አድርጋለሁ ማለት ነው? ሬንጅ ለመጻፍ ምን እንደምታደርጉት ከኤች3 እስከ ኤች11 የሚለውን እንጽፋለን። ኤች3 እስከ ኤች11 ድረስ ያለውን እንጽፋለን። ከዛ ላይ ባይ ዲፎልት ምንድን ነው ብያቸዋለሁ? ባይ ዲፎልት ኦርደሩን ባትጽፉት፣ ኦርደር ባታስገቡ ከትልቅ ወደ ትንሽ ነው የሚሄደው ራንኩን ሲሰጥ። እናንተ ግን ምን ማድረግ ትችላላችሁ? እዚች ጋር ኮማ ሳረገውን አመጣልኝ። 0 ከሆነ ዲሰንዲንግ ነው፣ 1 ከሆነ አሴንዲንግ ነው። the rank numbers as it refers were sorted in descending order። 0 ካደረገን ዲሴንዲንግ ነው፣ 1 ካደረገን አሴንዲንግ ነው። ባይ ዲፎልት ግን ዲሴንዲንግ ኦርደር ነው፣ ማለትም ከትልቅ ወደ ትንሽ ነው ካውንት የሚያደርገው። ይህንን ጽፌ ኢንተር ስለሆን ስንት አለ? 6ኛ ነው የወጣው። ማለትም 5 የተሻሉ ግሬዶች አሉ ከሱ ማለት ነው። እንዲህ እያደረጋችሁ ጽፋላችሁ። መጀመሪያ ምንድን ነው የምንጽፈው? ኮምፔር የምናደርገው ቁጥር ማለትም የሰለሞንን አቬሬጅ፣ ከዛ ላ ሬንጁ ከማጋ ነው ኮምፔር የሚደረገው የሚለውን እንጽፋለን። ለሌሎቹም እንደዚህ መጻፍ የምትፈልጉ ከሆነ ለሌሎቹም ምንም ታደርጋላችሁ ማለት ነው። እንደዚህ እያደረጋችሁ ትሰራላችሁ። እስከስቱ ራንክ ካላችሁ በኋላ መጀመሪያ የምታስገቡት ኮምፔር የምታደርጉትን ቫልዩ ነው። በዚህ ጊዜ የማን ነው? የአበበን አቬሬጅ ነው። የአበበ አቬሬጅ የሚገኘው ኤች4 ላይ ነው። ከዛ ኮማ አድርጋችሁ ሬንጁን ነው። ሬንጁ ከስንት ነው? ከኤች3 እስከ ኤች11 ድረስ ነው ያለው። ከዛ እንዲያርጋችሁ ኢንተር ስትሉት ምን ያደርጋል? 8ኛ ነው የወጣው። እንዲህ እያደረጋችሁ መስራት ነው ማለት ነው። ይኸውና ራንኩን ስጨርሰው ምን ያደረገ? አንደኛ 92 ያመጣው ካሳ ነው። ሁለተኛ ይሳቅ፣ ሶስተኛ ያሬድ እያሉ ራንክ መስጠት እንችላለን ማለት ነው። ሌላኛው ሶርት ማድረጉን እስቲ ሶርት ማድረግ ብንፈልግ እንዴት ነው? ሶርቲንግ ማለት ሪኦርደር ማድረግ ማለት ነው። የአቀማመጣቸውን መቀየር። አሁን ለምሳሌ እነዚህን ካያቸዋቸው በአልፋቤት አይደለም የተቀመጡት። ሰለሞን፣ አበበ በአልፋቤት እንዲቀመጥልኝ ከፈለግኩኝ ምን ማድረግ እችላለሁ? ቀጥታ በአልፋቤት ኦርጋናይዝ እንዲደረግልኝ የሚፈልገውን እመርጥና ወዴት ሄዳለሁ? ዳታ። ወደ ዳታ ነው የሚሄደው። ወደ ዳታ ከሄድኩኝ በኋላ እዚች ጋር ሶርቲንግ ፊልተር የምትላለች እሷ ጋር ስትሄዱና ከዚች ጋር ኤ አፕቱ ዜድ፣ ዜድ አፕቱ ኤ የምትላለች። ምን ማለት ነው? በአልፋቤት ከኤ ጀምሮ እስከ ዜድ እንዲሄድላችሁ የምትፈልጉ ከሆነ፣ የኛው ደግሞ ከዜድ ጀምሮ ከታች ወደ ላይ እንዲሄድላችሁ የምትፈልጉ ከሆነ ይህን ትመርጣላችሁ። ለምሳሌ ኤ ቱ ዜድ ካልኩት ኦኬ፣ ሰሌክሽናችሁን አግኝቶታል ነው የሚለው። ኦኬ፣ ኤክስፓንድ በሰሌክሽን ይሄኛው እንትን ነው ኦርደራቸውን ይቀይራል። ምን እያላችሁ ነው? አሁን ይሄ ሰሌክት ያደረግኩት አንድ ላይ ከዳታችሁ ጋር ልቀይር ወይስ ይሄን ብቻ ልቀይሮ የሚለውን ለመጠየቅ። እናንተ ግን ኤክስፓንድ ስትሉት ሁሉንም ይቀይርላችኋል ማለት ነው። በአሴንዲንግ አለ፣ በዲሴንዲንግ አለ። ይሄኛው ኮንቲኒው ዊዝ ከረንት ሴሌክሽን ካላችሁት ስማችሁን ብቻ ነው የሚቀይረው። ኤክስፓንድ ሴሌክሽን ካላችሁት ግን ሙሉ ለሙሉ ሬንጃችሁን ይቀይራል። አሁን ለምሳሌ ኮንቲኒው ዊዝ ሴሌክሽን የሚለውን ላሳያችሁ። አሁን ከረንትሊ አበበ እንግሊሹ 87 ነው። እሱን ላሳያችሁ። ሶርት ሚለውን ስነካ ሌሎቹ ሴል ናቸው፣ የሚቀየሩት ማነው? ስማቸው ነው። ይሄ ግን ምን እያደረግ ነው? ዳታቸውን እየቀያየረ ነው። ሁሌ ኤክስፓንድ የሚለውን መንካት አለባችሁ። ይኸውን በአልፋቤት ተቀምጧል ማለት ነው። አይዲያቸውም ስቲል አብሯቸዋለን።
እንዲህ እያደረጋችሁ ሶርት ማድረግ ትችላላችሁ። ፊልተር ማድረግ ብትፈልጉ ደግሞ ፊልተሪንግ ማለት ኢትስ ላይክ ሪተርኒንግ ቫሊዩ ፍሮም አ ቴብል ቤዝድ ኦን አ ኮንዲሽን። በኮንዲሽን አማካኝነት ቴብላችሁ እንዲቀያየር የምትፈልጉ ከሆነ ማለትም ዲስፕሌይ የምታደርጉት እንዲቀየር የምትፈልጉ ከሆነ ፊልተሪንግ የሚባለውን ኮንሰፕት ትጠቀማላችሁ ኤክሴል ላይ ማለት ነው። ሁለት አይነት ፊልተሪንጎች አሉ፣ አውቶ ፊልተሪንግ እና አድቫንስድ ፊልተሪንግ የሚባል አለ። አውቶ ፊልተሪንግ ማለት ቤዝድ ኦን ዋን ኮለም ቴብላችሁ እንዲቀየር ማድረግ የምትፈልጉ ከሆነ አውቶ ፊልተሪንግ ትጠቀማላችሁ። አድቫንስድ ፊልተሪንግ ሲባል ግን ከአንድ በላይ ኮለምኖችን በመጠቀም በኮንዲሽናቸው ዳታ ዲስፕሌይ እንዲደረግላችሁ የምትፈልጉ ከሆነ አድቫንስድ ፊልተሪንግ ይባላል ማለት ነው። It returns a particular record from multiple columns based on a criteria ማለት ነው። ለምሳሌ አሁን አውቶ ፊልተሪንግ ሲባል ለምሳሌ አሁን አንትሮፖሎጂ አንትሮፖሎጂ ውጤት አሁን ከ80 በላይ ያመጡ ከሆነ ዋን ኮንዲሽን ዋን ኮለምን ተጠቅሜ ምን ማድረግ እችላለሁ? ሊስት ማድረግ እችላለሁ። ዌራስ አድቫንስድ ሲባል ግን አንትሮፖሎጂ ከ80 በላይ የሆነ እንግሊሽ ከ90 በላይ የሆነ ካልኩኝ ምን ያደርጋል? አድቫንስድ ይሆናል። አድቫንስ የሆነ ፊልተሪንግ ነው ማለት ነው። ሶስት እሱ ለመስራት እንሞክር። የመጀመሪያው አውቶ ፊልተሪንግ እንሞክር። በአንድ ኮለም ብቻ ልንሰራቸው የምንችላቸው ነገሮች። እንደዚህ አይነት ፊልተሪንግ ስትፈልጉ ምን ታደርጋላችሁ? ዳታ ታብ ውስጥ ሄዳላችሁ። ከዛ ላ እዛው ሶርቲንግ ፊልተር ላይ እዚች ጋር ፊልተር ምትላለች። ሶችን ፊልተር ምስሏን ስትነኳት ምን ያደርግላችኋል? አውቶማቲካሊ የኮለመናችሁ መጀመሪያ ላይ እንደ ሄደር አድርጎ ኮንሲደር ያደርገውና በተኖች ድሮፕ ዳውን በተኖች ያስገባለታል። ይሄ ፊልተርን ኦን ስታደርጉት ፊልተር ማድረጊያ ያዘጋጅላችኋል ማለት ነው። ለስቱደንት ኔም፣ ለአይዲያችሁ፣ ለዲፓርትመንት፣ እንግሊሽ፣ ሲቪክስ ለእያንዳንዱ ኮለም ማለት ነው። ምንም አይነት ኮለም ሲያገኝ እንደ ቴብል ዲቴክት ያደርገውና ለመጀመሪያ ሄደር እንደ ፊልተር ማድረጊያ አድርጎ ይወስዳል። ለምሳሌ የስቱደንት ኔምን ፊልተር እንዴት ማድረግ እንደምንችል ላሳያችሁ። ስቱደንት ኔም ጋር እንሄድና ድሮፕ ዳውን አሯን ስነካት ዲፍረንት ፊልተሪንግ ሜትድ አለ። ከላይ ሶርት ማድረጊያም አለው፣ ከስር ደግሞ ፊልተር ማድረጊያ አለ። ለምሳሌ አሁን እዚህ ጋር እንዳለ ቴብላችሁ ላይ ያለውን የስቱደንት ስሞች እዚህ ጋር ሰሌክት ያደርጋል። አሁን ለምሳሌ የማርታ፣ የሰለሞን የአንዳንድ ተማሪዎች ኢንፎርሜሽን እንዳይኖርልኝ ከፈለግኩኝ ማድረግ እችላለሁ። እዚች ጋር ሰሌክት የተደረገውን ዲሰሌክት አደርገዋለሁ ወይም ሰሌክት የተደረገውን አጠፋዋለሁ። ካጠፋሁት በኋላ ኦኬ ስለምን ያደርግልኛል? ሰሌክት ማለት ከሴሌክሽን ያጠፋኋቸው እንዳለ አይኖርም። ለምሳሌ የማርታን አጥፍቼው ነበር፣ እዚች ጋር አትገኝም ማለት ነው። እንደዚህ ፊልተር በስቱደንት ኔም ፊልተር ስታደርጉት አሁን ቤዝድ ኦን ኮንዲሽን ዳታ ያሳያችኋል። በምን ፊልተር እንደተደረገ ማወቅ ከፈለጋችሁ እዚች ጋር አይከናቸው ይለያል። አሁን የስቱደንት ኔም የምትለው አይከና ተለይታለች ከሌሎች አይከኖች። በዚህ ኮለም መሰረት ፊልተር እንደተደረገ ማወቅ ትችላላችሁ። ላይክ ሙሉ ለሙሉ እንዲህ እያደረጋችሁ ላይክ የዘነበች ነው የማልፈልገው ከሆነ ዘነበችን አጥፍቼ ኦኬ ስለሆነ ያደርግልኛል፣ የእነሱን ያወጣልኛል ማለት ነው። በቴክስቶችን ፊልተር ማድረግ ይቻላል። ለምሳሌ ሰርች ማድረግ ምንፈልግ ከሆነ ለምሳሌ ቴክስት ፊልተርስ ኢኳልስ አለ። ለምሳሌ ኢኳልስ የሚለውን ስትነኩት እዚህ ጋር ታይፕ የምታደርጉትን ከስቱደንት ኔሙ ጋር ሰርች አድርጎ ያቀርብላቸዋል። ለምሳሌ ማርታ ልበል፣ ኤች የለውም ማርታ ቅድም የጻፍኩት ላይ ማርታ ልበል እና ኦኬ ስል ምን ያደርጋል? የማርታን ዳታ ያወጣልኛል። ስለሆነ ተማሪ ኢንፎርሜሽን ማወቅ ስትፈልጉ ኢኳልስ የምትለውን ትነኳት ላይክ ኖርማል ሰርችንግ ማለት ነው። ላይክ ጉግል ላይ ሰርች እንደምታደርጉት አይነት። ከዛ ላ የምትፈልጉትን ሰው ስም ትጽፉና ከዛ ላ ኦኬ የሚለውን ስትነኩት ምን ያደርጋል? በሱ ስም ስር ያለውን ያወጣላቸዋል ማለት ነው። ኢኳልስ የሚለው እሱ ነው። ሌላኛው ደዝኖት ኢኳል የማያደርገው ለምሳሌ ስፔሲፊክ ተማሪ ማቀው እንዳይመጣልኝ ከፈለጉኝ ለምሳሌ መልሽ ካሳ ብዬ ከጻፍኩትና ኦኬ ካልኩት ምን ያደርጋል? ከካሳ ውጭ ያሉትን እንዳለ ያሳየኛል ማለት ነው። እንዲህ እያደረጋችሁ ፊልተር ማድረግ ትችላላችሁ። ቢጊንስ ዊዝ ማለት የሌተሩ መጀመሪያ፣ አንዳንዴ የሰው ስም ሊጠፋብን ይችላል። ኢኒሻሉን ግን በዜድ ነው የሚጀምረው በኤች ነው የሚጀምረው ብለን ልናውቀው እንችላለን።
ለምሳሌ አሁን በኤች የሚጀምር የለኝም፣ በዋይ ግን ይጀምራልኝ በዛ ያለ ሰው እስቲ ዋይ ልበለው። ዋይ ብየው ኦኬ ስል ያደርግልኛል። የኢኒሻሉ ዋይ የሆነውን ዳታ ያወጣልኛል። ሌላ ምን አለ? ኢንድ ስፕት የሚያልቀው ደግሞ በምንድን ነው የሚያልቀው? ይሄ እንኳን ትንሽ ለመጠቀም ከበድ ይላል። መጀመሪያውን ሳናቅ መጨረሻውን ማወቅ ትንሽ ይከብዳል። ግን ለምሳሌ አሁን ዘነበች በኤች ነው የሚያልቀው። ኤችን ነክቼ ኦኬ ስል ምን ያደርጋል? የዘነበችን ያወጣልኛል። እንዲህ እያደረጋችሁ ቴክስቹዋል ዶክመንቶችን ቴክስቹዋል ዳታዎችን መስራት ትችላላችሁ። እንደዚህ ያደረጋችሁ ሌሎቹንም ቼክ አድርጓቸው። ከቴክስት ጋር የተያዙ ስራዎችን እንደዚህ ነው የምንሰራው። ቴክስት ፊልተርን ስትጠቀሙ በእንደዚህ ነው። ወይራስ ሰሌክሽን ደግሞ ሰሌክት አድርጋችሁ ማወቅ የምትፈልጉት ሰው ካለ ለብቻ እንዲሰሌክት አድርጋችሁ ማየት ትችላላችሁ። ይሄ ፊልተሩን አይታችሁ ሁሉንም ኢንፎርሜሽን ካገኛችሁ በኋላ ፊልተሪንጉን እንዲያቆምላችሁ ከፈለጋችሁ ክሊር ፊልተር ፍሮም ስቱደንትን የሚለውን መንካት። አሁን ክሊር ፊልተር ስትሉት ምን ያደርጋል? ፊልተሪንጉን ክሊር ያደርግላችኋል ማለት ነው። እሺ ይህ ያለ አንደኛው ቴክስቶችን ፊልተር ስታደርጉ ነው። ዋረባውን ነምበሮችን ፊልተር ስታደርጉ ለየት ይላል። የቴክስት ኮለም ላይ ካለ ቴክስት ፊልተር እና ቁጥሮች ዲቴክት ካደረገ ደግሞ የነምበር ፊልተሮችንም ፕሮቫይድ ያደርግላቸዋል። እዚህ ጋር ኢኳልስቱ ደዝኖት ኢኳል ማለትም ቁጥር እያስገባችሁ እኩል የሆነ ካለ ያወጣላቸዋል። ምንም ከሌለ ደግሞ ባዶ ያደርጋል ማለት ነው። እሺ እንዲህ እያደረጋችሁ ሌሎቹንም መስራት ትችላላችሁ። የበለጠ ግሬተር ዛን የሆነ ለምሳሌ ቅድም ከ80 የበለጠ የእንግሊሽ ውጤት ማየት ከፈለግኩኝ ከ80 ብዬ እንደዚህ ማየት እችላለሁ። ብዙ ተማሪዎች ከ80 በላይ መጥቷል። እሺ እንድ ለሳን ያነሰ ከ80 ያነሰ ስንት ሰው አለ የሚለውን ማወቅ ከፈለግኩኝ ለሳን 80 ሚሊዮን ሳይ 3 ብቻ ነው ያሉት። እንዲህ እያደረጋችሁ ከቁጥሮችም ጋር የተያዙ ፊልተር ማድረግ ትችላላችሁ። ብትዊን ከሆነ ደግሞ ለምሳሌ በ71 እና በ80 ከፈለግኩኝ እንደዚህ ማግኘት እችላለሁ ማለት ነው። ቁጥሮችንና ሌተሮች የራሳቸው የሆነ ሴቲንግ አላቸው ማለት ነው። ክሊር ፎርማት ፍሮም እንግሊሽ ስትሉ ኦሪጂናል ዳታችሁ ጋር ይመልሳችኋል ማለት ነው። ተመሳሳይ ነው እንደዚህ ማለት ነው። ቤዝድ ኦን ዲስ ምን ማድረግ ትችላላችሁ? አውቶማቲካሊ ፊልተር ማድረግ ትችላላችሁ። አድቫንስድ ፊልተሪንግ ሲባል ግን ምን ማለት ነው? ከአንድ በላይ አሁን እነዚህ እንዳለ ፊልተሩ ላይክ አንዱን ሮ ብቻ ማኒፕሌት በማድረግ ነው ዳታውን የምታገኙት። አድቫንስድ ፊልተሪንግ ሲባል ግን የተለያዩ ኮለመኖችን ተጠቅማችሁ ፊልተር በኮንዲሽን ፊልተር ስታደርጉት ማለት ነው። እሱን ለማድረግ ምን ማድረግ ትችላላችሁ? ዳታ ጋር ትሄዳላችሁ። ዳታ ጋር ከሄዳችሁ በኋላ ይህንን ይሄ ፊልተር እንዲጠፋላችሁ ከፈለጋችሁ ፊልተሩን ስትነኩት ያጠፋላችኋል። ፊልተሩን ስትነኩት ያበራል፣ ስታጠፉት ይጠፋል ፊልተሪንጉ ማለት ነው። አድቫንስድ የምትለውን በተን ስትነኳት it specifies complex criteria to limit which records are included in the result set of query ማለት ነው። እሱን ስትነኩት ምን ያደርጋል? አውቶማቲካሊ ቴብል ብሎ ያሰበውን ዲቴክት ያደርግላቸዋል። አንዳንዴ እንደዚህ ዲቴክት ሊያደርግላችሁ ይችላል እናንተ የምትሰሩ ከሆነ። እንደዛ የማያደርግ ከሆነ ምን ታደርጋላችሁ? እንትናችሁን ከርሰራችሁን ከረንትሊ ቴብላችሁ ላይ ሰሌክት አድርጉትና አድቫንስድ የሚለውን ስትነኩት ሰሌክት አድርጎ ያሳያቸዋል። እዚህ ጋር አድቫንስድ ፊልተር ለመጠቀም መጀመሪያ ምን ማድረግ አለባችሁ? ለብቻ ክራይቴሪያ ታወጣላችሁ። ለብቻ ማለት ነው። አንድ ቦታ ወጣ ብላችሁ ክራይቴሪያ ታወጣላችሁ። ለምሳሌ አሁን እኔ የምፈልገው እንግሊሽ ከ80 በላይ እና አንትሮፖሎጂ ከ70 በላይ ያመጡትን ማወቅ ነው የፈለግኩት። ምን አደርጋለሁ? መጀመሪያ የኮለመኑን ስም እጽፋለሁ እንግሊሽ። ሁለተኛ ደግሞ የምጽፈው አንትሮፖሎጂ ነው። እነዚህን ሁለቱን እጽፋለሁ ክራይቴሪያዎችን። ከሁለት በላይ ኮለመን ተጠቅማችሁ ለመስራት አድቫንስድ ይጠቅማቸዋል። እንግሊሽ ስንት ነው የፈለኩት? ከ80 በላይ ነው። ከ80 በላይ ከፈለኩ ምን አደርጋለሁ? ግሬተር ዛን 80 ይለዋለሁ እዚች ጋር። እዚች ጋር ከ80 በላይ እንዲሆንልኝ ከፈለኩኝ
greater than 80 this is the criteria select ለማድረግ አንትሮፖሎጂ ደግሞ ምንድነው ከሰባ በላይ እንግሊሽ ከ80 በላይ ያለው እንዲወጣልኝ ነው። ይሄኛውን መጻፍ ለምን አስፈለገኝ? ወደዛ ኮለም ሄዶ ፊልተር እንዲያደርግልኝ ነው። ይሄኛው ኮንዲሽኔ ነው። ሶ ቤዝድ ኦን ዲስ ምን ማድረግ እችላለሁ? አድቫንስድ ፊልተር ማድረግ እችላለሁ ማለት ነው። ሶ አድቫንስድ የሚለው ጋር ሄድና ከረንትሊ ማነው ሰሌክት የተደረገው? ይሄ ቴብል ነው ሊስት ሬንጅ። ክራይቴሪያ ሬንጅ የምንለው ደግሞ ክራይቴሪያው ምንድን ነው ሰሌክት ማድረጊያ እዚህ ጋር ኦልሬዲ አዘጋጅተናል። እሱ ምን እናደርጋለን? ክራይቴሪያ ሬንጅ የሚለውን ስንነካ ክራይቴሪያ ሬንጅ ሰሌክት ማድረግ ስፈልጉ ሶሪ እዚች ጋር ክራይቴሪያ ሬንጅ የምትለው እዚች ጋር በተናለች እሷን ትነኳትና ክራይቴሪያችሁን ሰሌክት አደርጉታላችሁ። ከረንት ጋር እነዚህ አራቱ ሴሎቼ ናቸው ክራይቴሪያ። ሶ ምን አደርጋለሁ? አራቱን ሰሌክት አድርጌ ችን በተን እነካታለሁ። ሽት ዋን ላይ ብሎ ምን ያደርጋል? ከኤም 5 እስከ ኤን 6 ድረስ ያለውን ምን ያደርጋል? ሰሌክት ያደርጋል። ከዛ ኦኬ እለውና እዚች ጋር አንድ ኦፕሽን አለች። የመጀመሪያ ምንድነው የሚላችሁ? ይሄኛው ክራይቴሪያ ነክታችሁ ኦኬ ስንነካው እዚሁ ቴብሉ ላይ ፊልተር ተደርጎ ታዩታላችሁ ወይስ ለብቻ እንደ አንድ ቴብል ተዘጋጅቶ ይቀመጥላችሁ የሚለው ነው። አድቫንስድ ፊልተር ሌላኛው አድቫንቴጁ ምንድን ነው? አውቶ ፊልተር ካያችሁት እዛው ኮለመኑን ስንቀይረው እዛው ነበር የሚቀየር። እኛ ግን ለብቻ እንደ አዲስ ቴብል ለብቻ እንዲቀመጥልን ከፈለግን እዚህ ጋር ምን ማድረግ እንችላለን? ኮፒ ቱ አናዘር ሎኬሽን የሚለውን እነካለን። ከዛ በኋላ እዚች ጋር ኮፒ ቱ ምትላ አክቲቭ ትሆናለች። ፊልተር ዲስ ዳታ ኢን ፕሌስ ካላችሁት እዛው ላይ ነው። ኮፒ ቱ አናዘር ሎኬሽን ካላችሁት ደግሞ ሌላ ቦታ ላይ ኮፒ ለማድረግ ነው። ሶ ኮፒ ስታደርጉት የቱ ጋር ነው? ኮፒ ቱ ምትላን ችኛውን በተን ትነኳታላችሁ። ሶችን ስትነኳት ሰሌክት ማድረጊያ ቦታ ያዘጋጅላቸዋል። አሁን ለምሳሌ እዚች ጋር ከዚህ ጀምሮ እንዲወጣልኝ ነው የምፈልገው። ሶችን ሰሌክት ካረኳት በኋላ ኦኬ ይላል። ኦኬ ካልክ በኋላ ችኛዋን መልሼ ኦኬ ስል ምን ያደርግልኛል? ለብቻ ሰሌክት ካደረግኩት ጀምሮ ምን ያደርግልኛል? እንግሊሽ ከ80 በላይ አንትሮፖሎጂ ደግሞ ከ70 በላይ ያመጡትን አንድ ላይ አድርጎ እንዲያወጣልኝ ያደረግኩት ማለት ነው። አሁን እዚህ ጋር ካያችሁት እንግሊሽ ከ80 በላይ ነው፣ አንትሮፖሎጂ ደግሞ ከ70 በላይ ነው እንዳለ የወጣው ማለት ነው። ሁለቱንም ኮንሲደር በማድረግ ለብቻ ቴብል ክሬት ማድረግ ቻልኩኝ ማለት ነው። አድቫንስድ ፊልተር በመጠቀም ካላችሁ ቴብል ላይ ለብቻ ሌላ ጀነሬት ማድረግ ስትፈልጉ እንደዚህ መጠቀም ትችላላችሁ ማለት ነው። ሌላ በቁጥርም ብቻ ሳይሆን ላይክ እንደዚህ ኮምፔርሽንም ሳይሆን ላይክ ሁለትም ኮለምን መሆን አይጠበቅበትም። አድቫንስድ ፊልተር ላይ ለብቻ ቴብል እንዲወጣላችሁ የምትፈልጉ ከሆነ ለምሳሌ አሁን አቬሬጅ ላለው ከአቬሬጅ ጋር የምሰራ ከሆነ ክራይቴሪያን እዚህ ጋር ጽፈና ከዛ ላ ውስጡ የምንጽፋለው ውስጡ የምፈልገው ነገር አሁን ለምሳሌ እችኛዋ 90 ያመጣ 90 ሳይሆን ኮመን የሆነ ምን አለ 71 አለ። 71 አቬሬጅ 71 ያመጣ ሰው ከፈለኩኝ ምን አደርጋለሁ? አቬሬጅ 71 ልና ከርሰሬን እዚች ጋር አድርግና አድቫንስድ እለዋለሁ። ከዛ ላ መጀመሪያ ምንድነው ሊስት ሬንጃችሁ ይሄ ነው ቴብላችሁ። ከዛ ላ ክራይቴሪያ እዚህ ጋር ሰሌክት ታደርጋላችሁ። ክራይቴሪያ ማን ነው? እዚህ ጋር ያሉት ሁለቱ ናቸው። አቬሬጅ 71 የሆነው ስጨርስ ችኛን በተነካታለሁ። ከዛ ድጋሚ ያስመርጣል። ፊልተር ዘ ሊስት ኢምፕሬስ ካልኩኝ እዚቹ ጋር ነው አፕዴት አድርጎ የሚያሳየኝ። አዲስ ሎኬሽን ላይ ከፈለግኩኝ ግን ሎኬሽን ያስመርጠኛል። ከዛ ላ ለምሳሌ አሁን እዚህ ጋር ከሆነ የምፈልገው እሱን ሎኬሽን መርጥና ከዛ ኦኬ ስል ምን ያደርግልኛል? ያወጣልኛል። አሁን አቬሬጅ 71 የሆነ ማን አለ? አበበ የሚባለው 71 አቬሬጅ ሲሆን እንደሱ አድርጎ ፊልተር ያደርጋል። ልዩነታቸው አውቶ ፊልተር ሲባል እዚሁ ላይ ነው ቼንጅ የሚያደርገው። አድቫንስድ ሲባል ግን ከዛም ባለፈ ሁለት የተለያዩ ኮለመኖችን ሁለቴን ከዛ በላይ ኮለመኖችንም ኮንሲደር በማድረግ ፊልተር የሚያደርግላችሁ ነው። እዚህ ጋም ሳይሆን ሌላ ቦታ ምን ማድረግ ትችላላችሁ? ፊልተር የተደረገውን ማስቀመጥ ትችላላችሁ ማለት ነው። እንዲህ ያለ በሌተሮችም ትችላላችሁ። በሌተሮችም ግሬድ አሁን የግሬዱን ላሳያችሁ። ግሬድ አሁን ለምሳሌ ኤ የሆነ እንዲወጣልኝ ከፈለግኩኝ ምን አደርጋለሁ? ከርሰሬን ቴብሉ ላይ አድርጌ አድቫንስድ እላለሁ። ከዛ ላ ሊስት ሬንጁ ይኸውና ሃይላይት አድርጎታል። ትክክል ነው።
ከዛ በኋላ እንደ ሰሌክት ማደርገው ክራይቴሪያ የማን ነው? ግሬድ ኤ የሚለው ነው። ይሄንን እመርጣለሁ። ከዛ ኮፒ ማድረጊያ ሌላ ቦታ እንዲቀመጥልኝ የፈለግኩት ኮፒ ቱ ብዬ ሎኬሽን እመርጣለሁ። እዚህ ጋር ፈለግኩት ምን አደርጋለሁ? ኦኬ እና እንዲህ ስለው ምን አደረገ? ለብቻ እዚች ጋር አሁን እንደምታዩት ግሬድ ኤ ብቻ የሆነው ለብቻ ፕሪንት አደረገልኝ ማለት ነው። ራንካቸው 1 2 3 እያለ ይቀጥላል ማለት ነው። እሺ እንዲህ እያደረገን ማድረግ እንችላለን ማለት ነው። ለብቻ ፊልተር ማድረግ ይቻላል። አሁን እዚህ ጋር ካያችሁት እነዚያውን 9 ነው 10 ተማሪዎች ስለሆኑ ነው። እዚህ ጋር 100,000 ተማሪዎች ከሆኑ ላይክ እንደዚህ አድርጋችሁ ብትሰሩት ኢትስ ኖት ኮሬክት፣ ማለትም ኤፊሽንት ለማንበብን ጥሩ አይሆንም። ምን ማድረግ ትችላላችሁ? ሌሎች ሽቶችን መጠቀም ትችላላችሁ። እንዴት ነው እዚህ ላይ ያለውን ዳታ ፊልተር አድርጌ እዚህ ውስጥ ላመጣ የምችለው? ምን ታደርጋላችሁ? ፊልተር ማድረግ የምትፈልጉበት ሽት ጋር ትሄዳላችሁ። አሁን ከረንትሊ አንደኛው ሽት ላይ ነው የሰራሁት፣ ሁለተኛው ላይ እንዲመጣ ፈለግኩ። ምን ማድረግ እችላለሁ? እዚህ ሽት ላይ አክቲቭ ሆኜ ምን አደርጋለሁ? አድቫንስድ ፊልተር የሚለውን እመርጣለሁ። ከዛ ላ መጀመሪያ ሊስት ሬንጂን እመርጣለሁ። ሊስት ሬንጂን ለመምረጥ ችኛዋን ሰሌክት አደርጋለሁ። ሊስቱ እዚህ ውስጥ አይደለም ያለው ሽቷ ላይ ነው። ሽት ዋን ላይ ሄድና ምን አደርጋለሁ? ሰሌክት አደርገዋለሁ። ይሄን ቴብል ሰሌክት አደርገዋለሁ። ሰሌክት አድርጌ ሲጨርስ ምንድነው የማደርገው? ይህንን ሰሌክት አድርጌ ሲጨርስ በተኗ አነካታለሁ። ምን ላይ ነው ያለው? ሊስት ሬንጁ ሽት ዋን ላይ ነው ያለው ማለት ነው። እሺ ከዛ ጋር ክራይቴሪያ ሬንጅ ክራይቴሪያችን ምንድን ነው? አሁን የግሬዱን እስቲ እንስራው። ግሬድ ኤ የሆነው ነው ክራይቴሪያ። እሱን እመርጣለሁ። ይሄኛው ኮፒ ቱ አናዘር ሎኬሽን ይላል። የሆነ ኮፒ ቱ አናዘር ሎኬሽን የሚለውን ስነካ ምን አደረገ? ቀጥታ ወደ ሽትቱ ላከኝ። ያንን ሎኬሽን እመርጣለሁ። ለሴ እዚች ጋር የፈለግኩት ከዚህ ጀምሮ እንዲወርድልኝ ነው። ይችኛዋን ከነካው በኋላ ኦኬ ስል ምን ያደርግልኛል? ቆይ እችኛዋ ናት። ሰሌክት ስናደርግ ይሄ እንዲህ ነው። ከዛ ላ ኦኬ እንለዋለን። ሰሌክት ካደረግን በኋላ ኦኬ ስንለው ይሆን እንዲህ ያመጣልናል ማለት ነው። እዛው ጋር ሰሌክት ስላላደረኩት ነው እዛው ጋር ሆኜ ነው መጨረስ ያለብኝ። እንዲያድርገን ስንጨርስ ይሆን አይዲ ግሬዳቸው ኤ የሆነ ለብቻ አንድ ሽት ሊያስቀምጡ። እንደዚህ አድርጋችሁ ሽታችሁን ማድረግ ትችላላችሁ። አሁን እዚህ ጋር የማኔጅመንት ተማሪ ነው። ሽቷን ሽትቱ ብዬ ከምጽፍ አክቹዋሊ ያዘውን ዳታ ሪፕሬዘንት የሚያደርግ ስም ብሰጡት ፕሪፈረብል። ማኔጅመንት ስቱደንትስ ግሬድ ኢቫሉዌሽን ብዬ መጻፍ እችላለሁ። ኦኬ ማክሲመም እንትን አላቸው። ማኔጅመንትን ወይ በአብሪቬሽን ልጻፈው፣ ማኔጅመንት ግሬድ ኢቫሉዌሽን ብዬ ልጻፈው። እዚህ ጋር ደግሞ ምንድነው ሽትቱ ላይ ግሬድ ኤ ያመጡ ነው። ማኔጅመንት ግሬዳቸው ኤ የሆነ ብዬ እንደዚህ መጻፍ እችላለሁ ማለት ነው። ሌላ ቢ የሆነ ሲ የሆነ ለብቻ መስራት ከፈለግ ማድረግ እንችላለን፣ እንደዚሁ መስራት እንችላለን ማለት ነው። ከዚህ ባለፈ ደግሞ ምን ማድረግ ይቻላል? ከዚህ ባለፈ ቴብሎቻችሁ ከስተማይዝ ማድረግ ትችላላችሁ። ቴብል ከስተማይዝ መደረግ ይችላል። ማለትም ስታይል ማድረግ፣ ፊልተር ፎርማት ማድረግ ማለት ነው። አሁን እስቲ ይሄኛውን ኦልሬዲ ጨርሰናል። ራንክ አውጥተናል፣ ግሬድ አቨሬጅ ሁሉንም ሰርተናል። አሁን ምን እንደሚቀረን ማሰማመር፣ ማለትም ቪዥዋሊ አፒሊንግ አድርገን ለማስቀመጥ ስንሞክር እንደዚህ እናደርጋለን። ዋት ዱ ዊ ዱ? አንደኛ ፎርማት ለማድረግ የተለያዩ ፎርማቲንጎች አሉ። ለምሳሌ ከመጀመሪያው ብንጀምር የስቱደንት ግሬድ ኢቫሉዌሽን የሚለው ታይትል ነው አይደለ? ታይትል ከሆነ ሴንተር ነው መሆን ያለበት። ሴንተር እንዲሆን ከፈለግኩኝ ምን አደርጋለሁ? አይ ካን ኦልዌይስ መርጅ ዲስ ሙሉ ቴብል ያለበትን ከላይ ያለው መርጅ አድርጌ ሴንተር እንዲቀመጥልኝ ማድረግ እችላለሁ። ምን አደርጋለሁ? መርጅ ማድረግ የምፈልገውን ሴሎች መርጥና ከዛ ላይ እዚች ጋር አላይመንት ላይ መርጂንግ ሴንተር ምትላለች፣ እሷን እነካታለሁ። እሷን ስነካት የሚያደርግልኛል ሙሉ ለሙሉ እንደ አንድ ሴል አድርጎ
ይወስድልኛል። ከዛ ላ ሃይቱን የሮይን ሃይቱን ስጨምረው አታች የተደረገችው ከስር ናት። ቴብል ላይ ማይክሮሶፍት ወርድ ላይ ካያችሁ 6 አይነት አላይመንት አላቸው ብለናል። ሆሪዞንታሊ እና ቨርቲካሊ። ዲስ ቨርቲካሊ ቶፕ ነው፣ ሴንተር ነው፣ ቦተም ነው። ዲስ ደግሞ ምንድነው? ሆሪዞንታሊ በጥግ ነው፣ መሀል ላይ ነው ወይስ በዚህ በኩል ነው የሚለው። ይሄኛው ሴንተር ስነካው ምን ያደርግልኛል? ሴንተር ያደርገዋል። ይህን ቶፕ ሳደርገው ከላይ በኩል ያደርገዋል። በጎን ሳደርገው እንዲሆናል። እነዚህን አላይመንቱን እየተጫወታችሁ የፈለጋችሁትን ማድረግ ትችላላችሁ። ቴክስቴን ቦልድ ማድረግ ስፈልግ እንዲያደርጋለሁ። ኢታሊክ ማድረግ ስፈልግ እንዲያደርጋለሁ። ሳይዙን ማተለቅ ስፈልግ እንዲያደርጋለሁ። ፎንቱንም መቀየር እችላለሁ እንደፈለግኩ። ስቱደንት ግሬድ ኢቫሉዌሽን ማድረግ እችላለሁ። ባክግራውንድ ከለር መቀየር ከፈለግኩኝ አይ ካን ኦልዌይስ ዩዝ ዲስ ፊል ከለር ማድረጊያ ማለት ነው። ከረንትሊ ሰሌክት ያደረግኩትን ሴል ፊል ያደርግልኛል ማለት ነው። እንዲህ እያደረግን ምን ማድረግ እንችላለን? ቴብሎቻችንን ከስተማይዝ ማድረግ እንችላለን ማለት ነው። ተመሳሳይ ይሄኛው ምንድን ነው? እንትናችን ነው። ይሄኛው ሄደራችን ነው። ማለትም ይሄንን በማየት ነው ሰዎች ወደ ታች እየወረዱ ኢንፎርሜሽን የሚያገኙት። ይሄኛውን ቦልድ ማድረግ ኢትስ ፕሪፈር ቦልድ የሆነ ከለር መስጠት። እንዲያድግ ልውሰደው። ተመሳሳይ ከሆነ አይለይም። ቦልድ እናደርገዋለን። እንዲህ እናደርገዋለን። ኤንድ እዚህ ጋር የቴብላችሁን ላይ የአክቹዋል ዳታችሁን ከለርን መቀየር ከፈለጋችሁ እንዲህ ሰሌክት አድርጋችሁ ባክግራውንዱን መቀየር ትችላላችሁ። እንዲህ እያደረጋችሁ ማለት ነው። ባዶ ማድረግ ትችላላችሁ። ቴብላችሁ ላይ ቦርደር እንዲኖር የምትፈልጉ ከሆነ ሰሌክት አድርጉትና ቴብላችሁን ምን ታደርጉታላችሁ? እዚች ጋር ቦርደር ምትላለች። እሷን ትነኳትና ሌፍት ቦርደር ነው ቶፕ ነው እሱ አለ እንዳለ ኦል ቦርደርስ የሚለውን ስትነኩት ሁሉንም ምን ያደርግላችኋል? ያሰምርላችኋል ማለት ነው። እዚህ ጋር ሞር ቦርደርስ የሚለው ጋር በመሄድም ምን ማድረግ ትችላላችሁ? አጀስት ማድረግ ትችላላችሁ። ምን አይነት ከለር እንዲኖረው ነው የምትፈልጉት የቴብላችሁ ማለት ነው። እሱን እያያችሁ አጀስት ማድረግ ትችላላችሁ ማለት ነው። ላይን ከለር እዚህ ጋር መቀየር ትችላላችሁ። ሰሌክት እያደረጋችሁት ማለት ነው የምትቀይሩት። ላይክ ብዙ አይነት ስታይል ሜትዶች አሉ። እሱን በደንብ ማየት ትችላላችሁ በራሳችሁ ማለት ነው። እሺ ይሄ ያለ። ከዛ በኋላ ምን አለ? የቴክስቶቻችሁን ከለር መቀየር የምትፈልጉ ከሆነ ሰሌክት አድርጋችሁ መቀየር ነው። የተለያዩ አይነት ከለሮች አሉ። ለእናንተ ፕሪፈረብል ናቸው ብላችሁ የምታስቡት ካለ እሱን መቀየር ትችላላችሁ። ይሄኛው አሰራር ካልተመቻችሁ አሁን አይ ቲንክ ከለሩ ድብልቅልቅ አለ። የዚህ እንዳይቀየር የምትፈልጉ ከሆነ ማለት ወደ ኦሪጂናሉ መመለስ ከፈለጋችሁ እዚች ጋር ክሊር ጋር ትመጡና ክሊር ፎርማትስ ምትላለች። እዛ ወርድ ላይ ክሊር ፎርማቲንግ ምትላ ወደ ኦሪጂናል ቴክስታችሁ እንደሚመልሰው ክሊር ፎርማትስ ምትለውን ስትነኳት ምን ያደርጋል? ፎርማቲንጉን ይመልሳል። ቦርደሩንም ሁሉም ነገር ያወጣል። ቦርደሩን ብቻ ከፈለጋችሁ እናንተ ምን ማድረግ ትችላላችሁ? ሰሌክት አድርጋችሁ ኦል ቦርደርስ አለው። እሺ እንዲህ እያደረጋችሁ ሮውንም አጠቃላይ ሰሌክት አድርጋችሁ ሴንተር ማድረግ ትችላላችሁ። እንደዚህ ያደረጋችሁ ከስተማይዝ ማድረግ ትችላላችሁ ማለት ነው። እሺ ከዛም ባለፈ እዚሁ ሆም በተለይ ኮንዲሽናል ፎርማቲንግ የሚባል ነገር አለ። ዲስ ኮንዲሽናል ፎርማቲንግ ቤዝድ ኦን ዩር ዳታ ፎርማት ወይም ስታይል ያደርግላችኋል እንትናችሁን ቴብላችሁ ማለት ነው። ለምሳሌ አሁን አቬሬጁን ሰሌክት አድርጌ ላሳያችሁ። አቬሬጁን ሰሌክት አድርግና ኮንዲሽናል ፎርማቲንግ ላይ ሃይላይት ሴልስ ሩል የሚላለ ግሬተር ዛን፣ ለስ ዛን፣ ብትዊን፣ ኢኳልስ ቱ ግሬተር ዛን የሆነውን ሃይላይት ማድረግ። ግሬተር ዛን ግሬተር ዛን የሆነ ቁጥር ፈልጋችኋል። ለምሳሌ ከ80 በላይ ምፈልግ ከሆነ ግሬተር ዛን 20 የሆነው ሃይላይት እንዲያደርግላችሁ ኦኬ የሚለውን ስትነኩት ምን ያደርጋል? ለብቻ ሃይላይት ያደርግላችኋል እንደዚህ። ሌላ ግሬተር ዛን አለ፣ ለስ ዛን አለ። ለምሳሌ ከሰባ ያነሰ ከፈለግኩኝ ምን አደርጋለሁ? ኦኬ ስለው እንደዚህ ያደርግልኛል ማለት ነው ፎርማቲንጉ። ሌላኛው ብትዊን በሁለት ቁጥሮች መካከል ለምሳሌ በ76 እና 87
መምረጥ ማየት የምትፈልጉት ነገር ካለ እሱን ታስገባላችሁ። ከዛ ላ የተለያዩ ከለሮች አሉ። ለምሳሌ አሁን ላይት ሬድ ባይ ዲፎልት ላይት ሬድ ነው። የሎ፣ ግሪን፣ ላይት ሬድ ፊል፣ ሬድ ቦርደር እያለ ብዙ ያስመርጣችኋል። እናንተ ግሪን መርጣችሁ ይህን ካረጋችሁት ምን ያደርጋል? በ80 እና በ76 መሀል ያለውን ያወጣላችኋል ማለት ነው። ኮንዲሽናል ፎርማቲንግ ከለሮችን ፎርማቶችን በመጠቀም ፊልተር ስታደርጉት ማለት ነው። ይሄኛው ቶፕ ቦተም ሩል የምንለው ደግሞ ላይክ ቶፕ 10%ቶች 20%ቶች ብለን የምናስባቸውን ያወጣለን። ለምሳሌ ይህም በየሎ ላሳያችሁ። በየሎ አድርገን ኦኬ ስንለው ቶፕ ሰሌክት ላድርገውና ቶፕ ራንክ ማለትም ቶፕ 10 ለምሳሌ አሁን ቶፕ 3 ፈለግኩኝ። ቶፕ 3 ላይት ሬድ ሳይሆን የሎ እንዲሆንልኝ ፈለግኩኝ። ከሙሉ ዳታዬ ቶፕ 3 ማለትም ከትልቅ ወደ ትንሽ ቶፕ 3 ፈልግልኝ ብዬው ኦኬ ስለምን ያደርግልኛል? ቶፕ 3ዎችን በቢጫ ያሳየኛል ማለት ነው። እንደዚህ አድርጎ እንደዚህ ድጋሚ ሰሌክት ያደረጋችሁ ብዙ ኮንዲሽናል ፎርማቲንጎችን እንትን ማድረግ ትችላላችሁ፣ ማየት ትችላላችሁ። ዳታ ባር ሲባል ደግሞ ያላችሁ ዳታ በቪዥዋሊ እንዲታይላችሁ የምትፈልጉ ከሆነ እንደዚህ እየመረጣችሁ ማሳየት ትችላላችሁ ማለት ነው። ለምሳሌ 71 92 ኦልሞስት ፉል ነው 71 እንዲያላችሁ መስራት ትችላላችሁ ማለት ነው። ይሄን ሁላ እንዲመጣላችሁ ከፈለጋችሁ ሰሌክት ማድረግ መርሳት የለባችሁም። ከለር ስኬል ሲባል ደግሞ ያው በከለሩ ማለት ነው። ማለትም ግሪን ኢንዲኬት የሚያደርገው ሃይስት ነው፣ የሎ መካከለኛ ነው። ራሱ ኤክስፕሌን ያደርግላችኋል። ለምሳሌ አሁን ይሄንን ክሊር ፎርማት ልበለው እና ሙሉን ሰሌክት አድርጌዋለሁ። ከዛ ላ ከለር ስኬል የሚለውን አሁን የመጀመሪያውን ብመርጥ ምንድነው ግሪን ኢዝ ደ ላርጀስት and the red is the lowest and then በሱ መሀል ደግሞ ያሉት በቢጫ እና በኦሬንጅ አድርገው ይቀመጥላቸዋል ማለት ነው። እነዚህ ደግሞ በአይከን እንዲቀመጥልን የምንፈልግ ከሆነ ከለራቸው ማለት ነው። red being the lowest, green being the lightest, and the largest እንደዚህ እያደረግን ፎርማት ማድረግ እንችላለን ማለት ነው። እንዲህ እያደረግን ቴብሎቻችንን ከስተማይዝ ማድረግ እንችላለን ማለት ነው። we can also insert other things like pictures, clip art, ሼፖች ማስገባት እንችላለን። ለምሳሌ ፒክቸሮች ላይ ለምሳሌ ይሄ የትምህርት የስኩል ኢቫሉዌሽን ስለሆነ አንድ የስኩል ፎቶ አለኝ፣ እሱን ማስገባት እችላለሁ። ኢትክን ቢያሁን ትምህርት ቤት አሁን ለምሳሌ ሴንቲሜሪ ስራ ከሆነ የምትሰሩት የሴንቲሜሪ ሎጎ ማስገባት ግድ ነው የምትሰሩበትን ካምፓኒ። ምክንያቱም የማን ነው የሚለውን ዩኒክሊ አይዴንቲፋይ ለማድረግ ማለት የማን ዳታ ነው የሚለውን። አሁን ለምሳሌ ያው ሎጎ የለውም ይሄ ፒክቸር። እንደዚህ እያደረጋችሁ ማድረግ ትችላላችሁ፣ ማስገባት ትችላላችሁ፣ ከስተማይዝ ማድረግ ትችላላችሁ ማለት ነው። እንደዚህ አሁን ይሄ ከረንትሊ ነጭ ፎቶ ሆኖ ነው። እንዲህ እያደረጋችሁ አጀስት ማድረግ ትችላላችሁ ማለት ነው። ስቱደንት ግሬድ ኢቫሉዌሽን፣ ሌሎችን ሼፖችን ማስገባት ብትፈልጉት ካለ ምን ማለት ትችላላችሁ? ኢንሰርት ክሊፕ አርቶችንም ሰርች እያደረጋችሁ ለምሳሌ አሁን ስኩል ብዬ ሰርች አድርጌ ይሄኛውን አሁን ብፈልገው ሰሌክት አደርገዋለሁ። ሰሌክት ካደረግኩት በኋላ እዚች ጋር ከስር ያመጣልኛል ሰሌክት ያደረግኩትን። ምን ማድረግ ነው? ሰሌክት ያደረግኩትን አጀስት አድርጌ ማስቀመጥ ነው። እንዲህ እያደረጋችሁ አጀስት ማድረግ ትችላላችሁ ማለት ነው። እሺ ከዚህ በኋላ ምን አለ? ሼፖችን ማስገባት ብትፈልጉ ከሆነ you can always use የተለያዩ ሼፖችን ማስገባት ትችላላችሁ። ለምሳሌ አሁን ይህንን ላስገባ፣ ሰርክል ላስገባና እንደዚህ if I want to write inside my shape ምን ማድረግ እችላለሁ? ቴክስት ኤሪያ ሼፕ ኤሪያ ቴክስት ልጻፍ ብል ራይት ክሊክ አድርጌ ኤዲት ቴክስት ላለ ወይም አድ ቴክስት የሚል ይመጣላችኋል። ማይክሮሶፍት ወርድ ላይ ምንም አይነት ሼፕ ላይ ዳታ ማስገባት ስፈልጉ ወይም ቴክስት ኤዲት ቴክስት የሚለው ስትነኩት እዚህ ጋር ታይፕ ያደርግላችኋል። ላይክ ባጭሩ ስቱደንት ግሬድ ኢቫሉዌሽን አብሪቬሽኑን ጻፍኩት። ምን አደርጋለሁ? ይሄንን ሰሌክት አድርጌ
ብዙ ስታይሎችን መስራት ይችላሉ። ቦልድ ማድረግ፣ ሴንተር ማድረግ፣ ሆሪዞንታሊም ቨርቲካሊም ሴንተር ማድረግ፣ ፎንት ሳይዙን መቀየር፣ እንዲህ እያደረጋችሁ ብዙ ነገር መስራት ትችላላችሁ። ማተለቅ እንዲህ። ሌላ ምን አለ? የሼፖቹን ደግሞ መቀየር ስትፈልጉ ያው ሼፖቹን ስነኩ ለብቻ ፎርማት ምትል ታብ ትመጣላችኋለች። ከለር መቀየር ትችላላችሁ። የሱንም አውትላይንን መቀየር ትችላላችሁ። ብዙ ነገር መስራት ትችላላችሁ እዚህ ጋር ማለት ነው። እሺ ሼፕ ፊልም ለብቻ ከለር ከፈለጋችሁ እንደዚህ ያደረጋችሁ መስራት ትችላላችሁ። you can also insert word artንም ኢንሰርት ማድረግ ትችላላችሁ እንዲህ ያደረጋችሁ ማለት ነው። ከዛ ላ ቴክስታችሁን ታይፕ ታደርጋላችሁ። ለምሳሌ ሴንት ሜሪ ከሆነ እየሰራን ያለው ሴንት ሜሪስ ዩኒቨርሲቲ ብለን እንጽፋለን። ከዛ ላ ምን ማድረግ ትችላላችሁ? ቴክስት ኢፌክት ጋር ሄዳችሁ ትራንስፎርም የሚለው በባለፈው የወርድ ኤክሰርሳይዝ ስሩ ያልኳችሁ ይሄን ነበረ። እንደዚህ አይነት መስራት ትችላላችሁ ማለት ነው። ይሄ ካልተመቻችሁ you can always change በፈለጋችሁት ማስገባት ትችላላችሁ ማለት ነው። እንደዚህ ከላይ እንዲመጣላችሁ የምትፈልጉ ከሆነ ይሄ ጽሁፍ ማለት ትችላላችሁ። ከላይ አንድ ሮ ላስገባ ብል ኢንሰርት ስለምን ያደርግልኛል? ከላይ ያስገባልኛል። እንዲያደርግና ማድረግ እችላለሁ። ይሄን የሴንት ሜሪ የሚለውን ዩኒቨርሲቲ ላይ እዚህ ጋር እንዲህ ወደ ላይ ስትወስዱት ያመጣላችኋል። ሴንት ሜሪ ዩኒቨርሲቲ የሚለው ከላይ እንዲቀመጥ ማለት ነው። እንዲህ ያደረጋችሁ በደንብ ከስተማይዝ ማድረግ ትችላላችሁ። ያው ይሄ ለትምህርት ስለሆነ ነው እንጂ ከዚህ በተሻለ መንገድ መስራት ትችላላችሁ ማለት ነው። እንደዚህ ያደረጋችሁ ሴንት ሜሪ ዩኒቨርሲቲ አቬሬጅ ላይ እንደዚህ ግሬድ ኤቢሲዲ ያመጣ ምን ያህል ነው የሚለውን ፎርማት እያደረጋችሁ እንደዚህ በደንብ መስራት ትችላላችሁ ማለት ነው። እነዚህ አብዛኞቹ ከቁጥር ጋር የተያዙ ስራዎችን የምትሰሩበት ነው፣ ከለር ስኬሎቹ ማለት ነው። እንዲህ እያደረገን መስራት እንችላለን ማለት ነው። አጠቃላይ የኤክሴሉ ይሄ ነው። የቻርቶቹን ኢንሰርት ማድረግ የምትፈልጉ ከሆነ ደግሞ ስፔስ ዶን ነበር ምንድነው የምታደርጉት? ቀጥታ ማድረግ የምትፈልጉት እንትን ካለ ምንድነው በቴብል ወይም በፓይ ቻርት ወይም በቪዥዋሊ ሪፕሬዘንት እንዲደረግ የምትፈልጉት ካለ ኢንፎርሜሽን ካለ ደን ቴብላችሁን ሰሌክት አደርጉትና ያን ቴብል ጀስት ኢንሰርት ማድረግ ነው ማለት ነው የሚጠበቅባችሁ። ከዛ ላ ቪዥዋሊ አፒሊንግ የሆነ ቻርት ይኖራችኋል ማለት ነው። this is all about ኤክሴል። የቻርት ቪዲዮ ለብቻ አታች አደርግላችኋለሁ። እሱን በደንብ ታዩታላችሁ። ይህንን ይመስላል። ኤክሴል ላይ ጥያቄ ካላችሁ ኮመንት ማድረግ ትችላላችሁ በሪፕሬዘንታቲቫችሁ ማለት ነው። ከዛ ላ ቀጣይ ክላስ ስንገናኝ አሳያችኋለሁ።